ተመልካቾቻችን እንግዲህ አሁን የምንገኘው በላፍቶ ጋርመንት አትክልትና ፍራፍሬ ማከፋፈያ ማዕከል ነው። ይህ ማዕከል እንግዲህ የተለያዩ የግብርና ምርቶችን በቀጥታ ከአምራች ለሸማች የሚያደርስ ነው። እንግዲህ በመዲናዋ የሚገኙ በርካታ ነጋዴዎች ግብአታቸውን የሚያገኙት እዚህ ማዕከል ውስጥ ነው ማለት ነው። ይህ ማዕከል በመዲናዋ የሚገኘውን የአትክልትና ፍራፍሬ ፍጆታ 25 በመቶ የሚሆነውን ይሸፍናል። እኛ እንግዲህ በማለዳ እዚህ ካለ ምክንያት አይደለም የምንገኝበት ወቅት ደግሞ በእስልምና እንዲሁም ደግሞ በክርስትና እምነት ተከታዮች ዘንድ የጾም ወቅት ነው። በዚህ የጾም ወቅት ደግሞ ከሌላው ጊዜ በተለየ የአትክልትና ፍራፍሬ ፍላጎት በከፍተኛ ሁኔታ ከፍ የሚልበት ወቅት ነው። ታዲያ እኛ እዚህ ተገኝተን የአትክልትና ፍራፍሬ ገበያ ምን ይመስላል፣ ዋጋው ስንት ነው ስንል ሻጭንም ሸማችንም የምናናገር ነው የሚሆነው። አብራችሁን ቆዩ። የመጣ ነው። ሽንኩርት ይዘናል። ሽንኩርት በቀላንፎም በፋሮም ይዘናል እና ይሄንን ነው እና ቲማቲምም ድንችም ይዘን ያለ ነው። ዝኩኒ ያለ፣ ጥቅል ጎመን አለ፣ ነጭ ሽንኩርት አለ፣ ሎሚ አለ፣ ብርቱካን አለ፣ የተለያዩ አትክልቶች አሉ። አሁን ላይ ምርት ፓፓዬ፣ ቲማቲም፣ ሽንኩርት፣ ድንች፣ አቮካዶ፣ ማንጎ፣ ብርቱካን የመሳሰሉትን በጠቅላላ በአትክልትና ፍራፍሬ ጋርመንት ውስጥ ይዘን እንገኛለን። ሰላጣ አለ፣ ባሮ አለ፣ ስኳሽ አለ፣ ፎሶሌ አለ፣ አቮካዶ አለ፣ ዝንጅብል አለ፣ ነጭ ሽንኩርት አለ፣ እነዚህ ካሮት አለ፣ ቀይ ስር፣ እነዚህም በተመጣጣኝ ዋጋ እናቀርባለን። ብሮኮሊ አለ፣ አበባ ጎመን፣ ዝኩኒ፣ ኪያር አለ። ለምሳሌ ካሮት እዚህ ጋር 60 ብር እስከ 60 ብር ላይ ደግሞ እስከ 80 ብር ይሸጣል። ሎሚም ደግሞ እዚህ ጋር 130 ብር ውጭ ላይ ደግሞ 170 ብር 180 ብር ይሸጣል። ትንሽ የብርቱካን እጥረት ነው። በቃ ብርቱካን እጥረትን ስላለን ለዛ ነው። ሌላ ብዙ የጨመርን ነገር ብዙ ምን ያለ ነገር የለም። ጎመን ደግሞ እስከዚህ ጋር እስከ 15 ብር እስከ 20 ብር አለ። 20 ብር ደግሞ ውጭ ላይ እስከ 25 ብር እስከ 30 ብር ይሸጣል። ህብረተሰቡን ያማከለ ነው ሁሉ። አሁን ከነጭ ሽንኩርት እጄ ላይ ያለው ከነጭ ሽንኩርት ሲጀምር ከ130 ብር እስከ 135 140 ብር አካባቢ። ብርቱካን እንደዚሁ ሁሉንም ህብረተሰቡን ያማከለ ነው። 80 ብር ነው። አበባ ጎመን ዝኩኒ 60 ብር ነው እንደምታውቁት። ሎሚ 130 ብር ነው። እንደገና ደግሞ ድንች 140 ብር ነው። ድንች ቆንጆ ድንች የተባለ ደረጃ አንድ ዕቃ ነው። እነዚህ የምነግርሽ ማለት ነው። ይሄንን ይመስላል ዋጋቸውን። ይሄ ስኳሽ 50 ብር፣ ፎሶሊያ 80 ብር፣ አቮካዶ ብስል አቮካዶ እንደዛው 100 ብር፣ ቆስጣ ባንድ በስሩ 40 ብር፣ ባሮ 35 ብር፣ ሰላጣ 80 ብር። እነዚህ እንደዚሁ እንሸጣለን። የአዲስ አበባ ከተማ አስተዳደር የከተማ አስተዳደሩን ብዙ ዘርፈ ብዙ የልማት ስራዎች እየሰራ ይገኛል። ከነዚህ ውስጥ ደግሞ የነዋሪውን የኑሮ ሁኔታ ለማረጋጋት የገበያ ማዕከላትን ገንብቷል። ብዙ የገበያ ማዕከላት ተገንብተዋል አዲስ አበባ ላይ። ይሄ አሁን ያለንበት ቁጥር 1 እና ቁጥር 2 ላፍቶ ሁለገብ የገበያ ማዕከል ነው። ሌሎች 4 የገበያ ማዕከላት አሉ። የመጨረሻው 6ኛው የገበያ ማዕከል በአሁኑ ጊዜ እያለቀ ይገኛል። እነዚህ የገበያ ማዕከላት ትልቁ ዓላማቸው የአቅርቦት የዋጋ ንረት እንዳይኖር፣ የገበያ የዋጋ መረጋጋት እንዲረጋገጥ እና በየጊዜው አቅርቦት ደግሞ በከፍተኛ ደረጃ እንዲጨምርና የሚፈለገው አይነት ሁሉም አይነት አቅርቦቶች እንዲኖሩ የከተማ አስተዳደሩ ሁኔታዎችን አመቻችቶ የንግድ ቢሮም ደግሞ በዚሁ ሁኔታ በየጊዜው ከማሳ ቀጥታ ከአምራቾች ሸማቾች ጋር እንዲደርስ እዚህ ገበያ ማዕከላት ላይ ትልቅ ስራ እየተሰራ ይገኛል።
ተመልካቾቻችን እንግዲህ አሁንም ቅኝታችንን ቀጥለናል። እንግዲህ እዚህ ለመሸመት ብትመጡ ከሌሊቱ 10 ሰዓት እስከ 2 ሰዓት ባለው ሰዓት የጅምላ ንግድ ይካሄዳል። ከ2 ሰዓት በኋላ ደግሞ የችርቻሮ ንግድ ይካሄዳል። ተመልካቾቻችን አሁንም እንግዲህ ቅኝታችንን እናደርጋለን። ዞር ዞር እንላለን። ያለውን የገበያ ሁኔታ ወደ እናንተ የምናስቀኝ ነው የሚሆነው። ሻጭንም ሸማችንም እናናገራለን። አሁንም በድጋሚ አብራችሁን ቆዩ። እንቀጥላለን። ሀባብ እናመርታለንም እንቀበላለን። ከጾም በፊት ያው ተመጣጣኝ ነው። በዚህ ዓመት የጾም እና የኦርቶዶክስ እና የሙስሊም ጾም እኩል ተገናኝተው ነበረ። ግን ቢገናኙም ዋጋው የኔ ያህል ፍላጎቱ ብዙ የከፋ አይደለም። አቃም በበቂ ሁኔታ አቃም አለ። ዋጋውም ከ30 ብር ጀምረሽ እስከ 50 ብር አለ። በአይነቱ እያንዳንዱ አይነት ዘር በዘሩ ነው ዋጋው የሚለየው። ዘር አንድ ችግኝ የሚገዛበት ዋጋ ከ8 ብር እስከ 10 ብር አለ። በ50 ሳንቲም የሚገዛ ዘር አለ። እነዛ ዘሮ ሲያፈሩ ደግሞ ጣፋጭና የማይጣፍጥ ይሆናሉ። ዋጋቸው ከ30 ብር እስከ 50 ብር እስከ 60 ብር ይሸጥ ይችላል። መቂ አካባቢ የሚመረቱትን አትክልት እንደ ቲማቲም፣ ቃሪያ፣ ጥቅል ጎመን፣ ሽንኩርት፣ ፓፓያ እኚህን ሁሉ አመርት ነበር እና ዛሬ ይዤ የገባሁት ጎመን ነው። ጥቅል ጎመን ነው እያቀረብኩ ያለው ለጊዜው ያለኝ ምርት እሱ ስለሆነ ማለት ነው። ግቢ ላይ የሚገቡትን ምርቶች ደግሞ ለቤት ፍጆታ ከሁሉም ተጠቃሚ ነን፣ እንገዛለን። አንድ ገበሬ በአንድ ወቅት ሊያመርት የሚችለው አንድ አይነት ነው፣ ግን ለቤት የሚያስፈልገው ብዙ አይነት አይተም ስለሆነ በግዢ ነው የምንጠቀመው። ስለዚህ ገበያውን በዛ የተነሳ እናውቀዋለን። አሁን ላይ ነው የምገዛው ሽንኩርትና ቲማቲም፣ ድንች ነው ቤዚክ ናቸው። ሽንኩርት ላይ ትንሽ የመጨመር ነገር ይታያል። ቲማቲም ላይም ትንሽ ጭማሪ አይባልም። እንደውም ቲማቲም ጥሩ ነው አመቱ ሙሉ። ይሄኛው ላፍቶ ቁጥር 2 ከተከፈተ በኋላ ሁሉም ምርት እኔ እንጃ ከ100% በላይ ነው የቀነሱት። አሁን እኛ ስንጀምር ሽንኩርት የነበረው 130 140 ነው የነበረው። 100 ብር ነው የቀነሰው። እኛ እንደገባን 30 ብር አካባቢ ላይ ነው የወረደው። አሁን ጨመረ የሚባለው 30 ሰው ስለለመደው እንጂ አሁንም እኮ 40 ብር ነው። ከዛ ከፍ አላለ። ቲማቲም 25 ብር ድረስ ደርሷል። እንግዲህ ዝቅተኛ ዋጋ ነው ለገበሬ ብታይ የምርቱን ዋጋ አይሸፍንለትም። አሁንም ጨመረ ተብሎ ራሱ ከ30 አላለፈም። ማክሲማም 30 ነው እየተሸጠ ያለው። ድንች ነው ትንሽ የጨመረው፣ እሱ እስከ 40 ብር ድረስ ደርሷል። እንደ ቲማቲም ማለት ነው። አስቤዛዎቹን እየመጣን እየወሰደን እዛ ደብረ ዘይት ነው የምንቸረችረው። አትክልት ቤት አለን እና ከዛ እዚህ ይሻላል። አንደኛ ነጋዴውም ብዛት ስላለው እዚህ ጋር አትክልት 41 እጅ አለ፣ አሪፍ ነው እና ትንሽ ጭማሪ ያሳየው ብርቱካን ነው ጭማሪ ያሳየው። አቮካዶም ትንሽ ጭማሪ ያለው። ሽንኩርት 41 እጅ አለው፣ አሪፍ ነው። እንደፈረነው አይደለም። ጾም በገባበት ሰዓት እቃ ይጨምራል፣ ግን ዲስፔንሱ በዚህ ሰዓት አሪፍ ነው። ከማሳችን ቀጥታ ስለምናመጣ ማህበረሰቡ በጥሩ ሁኔታ ንጹህ ምርትን ነው የሚጠቀመው። ቲማቲም በርካሽ ከ15 ብር ጀምሮ እስከ 20 ብር ነው ያለው። ሽንኩርት ከ20 ብር ጀምሮ እስከ 35 ብር ነው እየተሸጠ ያለው። በአጋጣሚ ጾሙን ምክንያት በማድረግ የጨመረ ነገር የለም። ጾሙን ድንችም፣ ቲማቲምም፣ ሽንኩርትም ጾሙን ምክንያት በማድረግ የጨመረ ነገር የለም። ምርት በደንብ ስላለን መንግስት ገበያውን ለማረጋጋት ደግሞ እኛን ተጠቅሞብናል። ለምን ገበሬዎች ምርቶቻቸውን አምጥቶ እዚህ ቦታ እንዲሸጡ ይሄን ቦታ በማመቻቸቱ ማህበረሰቡ በዲስካውንት እንዲጠቀም ነገሮችን ሁሉ ስላመቻቸ ካሁን በፊት በደላላ ሰንሰለት ነበር ንግድ ሲነገድ የነበረው። አሁን ያ የደላላ ሰንሰለት ተበጣጥሶ ቀጥታ ሸማቹ ከአምራቹ ጋር የሚገናኝበት አጋጣሚ ነው። አምራቹም ለሸማቹም ለአትራፊውም ለአከፋፋዩም እዚህ ጋር የሚሸጥበትን አጋጣሚ መንግስት ስላመቻቸልን በዚህ አጋጣሚ መንግስትንም ሆነ ንግድ ቢሮን ላመሰግን እፈልጋለሁ። ለምሳሌ ፓፓዬ ከ75 ብር እስከ 50 ብር ድረስ ነው። ብርቱካን ከ300 ብር እስከ 250 ብር ድረስ አለ።
አቮካዶ ከ100 ብር እስከ 80 ብር ድረስ አለ። ማንጎ ከ160 እስከ 90 ብር ድረስ አለ። እንደ ደረጃቸው ጥራቱን እየታየ እንደ ጥራቱና እንደ መጠኑ የተለያየ አይነት የዋጋ ልዩነት አለው ማለት ነው። እንደዚህ የተካበደ ነገር ባይሆን ትንንሽ ጭማሪ አለው፣ ግን በጣም አሪፍ ነው ባለው ነገር በጣም ህብረተሰቡን ያማከለ ነው። ሁሉ በጣም አሪፍ ነው። አቅርቦት አለ፣ ግን ህብረተሰቡ እየገባልን አይደለም። በአሁኑ ሰዓት ህብረተሰቡ አሁን በጣም እየገባ አይደለም፣ ግን አቅርቦት እንደምታየው ሁሉ መጋዘናችን ፉል ነው። ድንች 25 ብር ነበረ በፊት ከጾሙ በፊት 25 ብር 26 ብር ምናምን አካባቢ ነው። አሁን ይኸው መጪም በጋ ስለሆነ ትንሽ እጥረት አለ ከዛው ከቦታው ከማሳ ላይ ማለት ነው። እሱ ነው ትንሽ ጭማሪ ያሳየው እንጂ ይሄን ያህል ደግሞ የሚካበድ አይደለም። አሪፍ ነው። ጾም ከገባ በኋላ ለአንድ ቀንና ለሁለት ቀን ነው እንጂ ከዛ በኋላ በጣም ቀንሷል። እንደው ለአንድ ቀንና ለሁለት ቀን ሰኞና ማክሰኞ ካልሆነ በስተቀር ሁሉም እቃዎች አሁን ቀንሰዋል። ያኔ የጨመሩት አሁን እነዚህ እኔ የጠራኋቸው እንደ ሰላጣ፣ ፎሶሊያ ምናምን በሁለት ቀን ጨምረው ነበር። አሁን ግን በጣም ቀንሰው በቅናሽ ነው የምናቀርበው። ብርቱካን በአሁኑ ሰዓት 330 ብር እየተሸጠ ነው። ከ330 እስከ 320 እየተሸጠ ነው። ማንጎ 160 እየተሸጠ ነው። አሪፍ ነው። ሽንኩርት ከ35 እስከ 45 እየተሸጠ ነው። አባቢም ቅናሽ ነው። እዚህ ገበያ ላይ ያለው ነገር ትንሽ ከፍ ያለው ብርቱካን ነው እንጂ ሌላው የምናየው ይዘን የምንሄደው አታክልቶች ቅናሽ ስለሆነ ነው። ከአዳማ ይመጣሉ፣ ከሞጆ ይመጣሉ፣ ከቢሾፍቱ ይመጣሉ፣ ከዱካም ይመጣሉ። እዚህ 41 እጅ ስላለው እዚህ ጋር ቅናሽ ነው። ቅናሽ ስለሆነ ነው እኔም 11 ሰዓት ተነስቼ እዚህ የመጣሁት ለውጥ ስላለው ነው። ሌላ ጋር ደግሞ እንደዚህ አንድ ቦታ ላይ የተሰበሰበውን ነገር ልናገኝ አንችልም። ታውት እዚህ ጋር አሁን 60 ብር እስከ 60 ብር እንሸጣለን። ውጭ ላይ ደግሞ እስከ 80 ብር ይሸጣል። ሎሚም ደግሞ እዚህ ጋር 130 ብር፣ ውጭ ላይ ደግሞ 170 ብር 180 ብር ይሸጣል። ሁሉም አይተም ይፈለጋሉ። ሁሉም አይተም ደግሞ ቀርቦ ነው የሚገኙት። ለምን ገበሬው የተለያየ ገበሬ ስለሆነ ከተለያየ ኢትዮጵያ ክፍል ስለመጣ ከሁሉም ክልሎች የተወጣጣ ገበሬ ነውና የመጣው ሁሉንም አይተሞች ይዘን ነው የምንገኘው። ይህ ስለሆነ ፍላጎት አለ፣ አቅርቦትም አለ። ትልቁ የኢትዮጵያ የአትክልትና ፍራፍሬ ትልቁ ገበያ ነው። ይህ ማለት ለመላው ኢትዮጵያ የሚከፋፈልበት ቦታ ማለት ነው። ይህ ስለሆነ ይህ ቦታ በጅምላም በችርቻሮም የሚሸጥበት አጋጣሚ ስለሆነ ይህ ገበያ ከየትኛውም ገበያ ዲስካውንት ነው። ከየትኛውም ሀገር ገበያ ዲስካውንት ነው። በጣም ልዩነት አለው። ውጭ ላይ በአንድ ኪሎ የ10 እና የ15 ብር ለውጥ እዚህ ግቢ ላይ ይሸጣል፣ ዲስካውንት ተደርጎ ማለት ነው። ለምን ቢባል ገበሬ ነው የሚያመጣው፣ ከማሳው ያመጣል፣ ለሸማቹም ይሸጣል፣ ለአትራፊውም ለጅምላ ነጋዴውም እዚህ ጋር ነው የሚሸጠው። ጅምላ ነጋዴው ደግሞ ከኛ ገዝቶ አድርሶ እሱም የራሱን የሆነ ጥቅም ተጠቅሞ ለማህበረሰቡ ያከፋፍላል ማለት ነው። በዚህ አጋጣሚ የደላላ ሰንሰለት ሲቆረጥ ደላላ በመካከል የሚያጭበረብረውና ደላላ በመካከል የሚያገኘው ነገር ሲቋረጥ ለህብረተሰቡ ተደራሽ ሲሆን ሃይ ዲስካውንት ሆኖ ለህብረተሰቡ ይቀርባል። ያለው ጉዳይ ይሄ ነው። ቀደም ሲል ካሳለፍናቸው አመታቶች የዘንድሮ የ2018 ዓመት የምርት አቅርቦት በጣም የተሻሻለ ነው። በየትኛውም ነገር ላይ በአትክልትና ፍራፍሬም በእህልም ላይ በቅመማ ቅመሞች ላይ ሁሉም እነዚህ ባይዜ የኢትዮጵያ ህዝብ በጠቅላላ እንዲያውቅ የምፈልገው በጋርመንት አትክልትና ፍራፍሬ በቁጥር 1 በቁጥር 2 ውስጥ ቅመማ ቅመሞች አሉ፣ አትክልትና ፍራፍሬ አለ፣ እህሎች አሉ። ስለዚህ ሁሉንም ነገር ማግኘት ይቻላል። ስፔሻሊ ቅናሽ ነው። ዋጋውም እጅግ በጣም ለምን አምራች ገበሬም ጭምር ስላለ እዚህ ግቢ ውስጥ እና የተሻለ ዋጋ ነው ያለው ማለት ነው። ገበያው አሁን ቆንጆ ነው። እቃ ይወጣል ማለት ከፍም ዝቅም ቢል እኛ በጣም በቀጥታ ስለምናመጣ ዋጋ በጣም ቀንሰን ነው የምንሸጠው። ገበያውን ለማረጋጋት ቀንሰን በዋጋ ቅናሽ ነው የምንሸጠው። ምርት አሁን በየማሳው ላይ አለ። ከቦታ ቦታ ይለያይ ይሆናል እንጂ ከሲዝን ጋር ምናልባት በተገናኘ አንዳንዶቹ አልፎ የማምረቻ ጊዜያቸው ወይ ደግሞ ምርቱ የሚደርስበት ጊዜ ትንሽ እጥረት ሊኖር የሚችልበት ኮንዲሽን ቢፈጠር ከክልል ክልል ይለያያል። አንዱ ክልል ላይ ከሌለ ሌላ ክልል ላይ የሚደርስበት ሁኔታ አለና ስለዚህ ምንም የትኛውም አይነት ምርት ዋጋ የሚጨምርበት ምክንያት የለም፣ በቂ ምክንያት የለንም እና አርሶ አደሮቻችን፣ ነጋዴዎች፣ አከፋፋዮች እዚህ አካባቢ ዋጋን ከመጨመር ያላስፈላጊ የሆነ ምክንያት ከሌለው ዋጋ መጨመር ጥንቃቄ እንዲያደርጉ መልእክት ማስተላለፍ እፈልጋለሁ።
ተመልካቾቻችን እንግዲህ በመግቢያ ላይ ቀደም ሲል እንደገለጽኩት የምንገኝበት ጊዜ የጾም ወቅት እንደመሆኑ መጠን በዚህ የጾም ወቅት ደግሞ ለአትክልትና ፍራፍሬ ከሌላው ጊዜ በተለየ እንግዲህ ፍላጎት ይጨምራል። ታዲያኛ እዚህ ኃይሌ ጋርመንት ተገኝተን ነበር። የአትክልትና ፍራፍሬ ገበያ ምን ይመስላል እንዲሁም ደግሞ ዋጋው ስንት ነው ስንል ቅኝ ስናደርግ የነበረው በቆይታችን እንዳተረፋችሁበት ተስፋ አደርጋለሁ። በእኔ በኩል የነበረው ዓለም ሸማች መሰናዶ የተከታተላችሁትን ይመስል ነበር። ቀጣይ ዓለም ሸማች መሰናዳችን ይቀጥላል። አብራችሁን ቆዩ።